ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? ያላችሁን ያለውን እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። እንግዲህ ሩታ ቀውጢዋ መጥታለች ማለት ነው። ድሉ የኔ ነው፣ እኔ ነኝ የማሸንፈው እያሉ ነው። እንግዲህ የሩታ ደጋፊዎች የአብርሽ ወንድም አለ ቢኒ፣ መቼስ የአብርሽ ወንድም ነው ታውቃላችሁ፣ ሁላችሁም ዘመድ ናቸው ከቢኒና ከትራ ማለት ነው። እና አብርሃም ሲሞድጭ የነበረው ዛሬ ደግሞ ከሩታ ጎን ነኝ እያሉ እየቀወጡት ነው። ኤኒዌይስ አይ ኖ እንደምታሸንፊ እናውቃለን። ሄርሜላ ግን በቃ በዚህ ልክ አክት ምናምን ይደብራል፣ የምር ይደብራል። በቃ እናውቃለን እንደምታሸንፊ፣ ግን ደግሞ ይሄን ያክል ደግሞ ማቅራራት አይጠበቅብሽም፣ ጌታን አይጠበቅብሽም። በቃ እናውቃለን። እና እኔ ማሮች ማን ያሸንፍ ይመስላችኋል? እኔ ሩታ ታሸንፋለች እላለሁ። ምክንያቱም ካለኝ መረጃ አንጻር ካለኝ ከተሰበሰበው የእንትን ብዛት የአንበሳ ብዛት በጣም ከሌሎቹ ሩታ እንደምታሸንፍ ያው ከአንዳንድ ምንጮች የደረሰኝ ነገሮች ስላሉ እና እኔም አብዛኞቹ ልጆች የመዳም ቅመሞች ከዚህ በፊት የማወራቸው አንበሳ እንዴት እንደሚገዛ ኢትዮጵያ ውስጥ እንዴት እንደሚወርድ ምናምን ነግረውኝ፣ ኤኒዌይስ እኔ አይመለከተኝም ብዬ ሸኘኋቸው። ብዙ ልጆች አሉ እና በዚህ አጋጣሚ ዩቲዩብ እንደዚህ አይነት ነገር ያውቃል እና እንደዛ ብዙ ምንጮቹን ባይኖረኝም እዩ ታውቃላችሁ፣ ከሩታ ጎን ነው። እዩ አንበሳ ያወርዳል፣ አቤል ያወርዳል፣ ሌሎቹም ያው ተከፍሏቸው ነው እንጂ በራሳቸው ኪስ አይደለም። ያደርጋሉ፣ ያው አይደርጋሉ። ግን አብዛኛው ደጋፊ የሩታ ስለሆነ ሩታ ናት የምታሸንፈው የሚል ግምቶች አሉን። የሚሆነውም እንደዛ ነው። ኤኒዌይስ ምክንያቱም በጣም ብዙ ደጋፊ ከማነው ስሙ ዳኒ ጋር በጣም ብዙ እንትኖች ስላሏቸው ሩታ ናት እያሉ ስለሆነ እኛም ሩታ ናት ብለን ተቀብለናል። የኔ ውዶች እናንተ ማናት ብላችሁ ታስባላችሁ? እኔ ሩታ ያልኩበት ምክንያት ካለኝ መረጃዎች ከተሰበሰቡት በቃ ሪሊ ብያቸው ከያዝኳቸው ነጥቦች አንዱ የሩታ ደጋፊዎች በበላይነት እንደሚመሩ ነው። እኔ ብዙ መረጃዎች አሉኝ። ሄርሜላም የተወሰነ ነው። ግን ሄርሜላ በቅርቡ ከመምጣቷ አንጻር ለዚህ ከሩታ ጋር መወዳደሯ ራሱ ኦ ማይ ጋድ በጣም ማለት በቃ ትችላለች ብዬ ነው የማስበው ሄርሜላ ራሱ። ምክንያቱም ከእሷ ጋር መወዳደር አስባችሁታል? እና እናንተስ ማን ነው ብላችሁ ታስባላችሁ? ማን ያሸንፋል ብላችሁ ታስባላችሁ? ኮሜንታችሁን እጠብቃለሁ እንድትነግሩኝ የሁላችሁም። እና እኔ ምን አገባኝ እኔ ስለ ሩታ እንዴ? አሁንም ሩታና አብርሽን ታያላችሁ እንዴ እናንተ? እንግዲያውስ ተብላሽታችኋል እናንተ። ስንቴ ተፋታችኋል እናንተ። እነሱ 20 ወንድና 20 ሴት ነው ያላቸው። ከየት እንደሚያመጡ መድኃኒዓለም ይወቅ። አይ ሩታና አብርሽን የሚያይ ትዳር አይዝም መቼም ትዳር አትይዙ። መቼም ትዳር አትይዙ። 20 ወንድ ነው የምቀያይሩት። እሷም 20 ወንድ ትቀያይራለች፣ እሱም 20 ሴት ይቀያይራል። ኧረ ወዲያ ተውት፣ ፋይዳ የላችሁም።